السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. إن شاء الله تعالى የዛሬው የኹጥባ አርዕስታችን የሚሆነው አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን፣ እናንተ ልብ ሳትሉት ስራዎቻችሁ እንዳትበላሽባችሁ ተጠንቀቁ የሚል የቁርአን አንቀጽ ይሆናል ባላህ ፈቃድ የምናነሳው። ምን ማለት ነው? እናንተ ልብ ሳትሉት ስራችሁ እንዳትበላሽ ብሎ አላህ የመከረው። ስለዚህ የሚበላሽ ስራ አለ ማለት ነው። በምን የተነሳ? እኛ ልብ ሳንለው እኛ ስራችን ተጠብቆልናል ብለን ገምተን፣ ነገር ግን ስራችን ሊበላሽ ይችላል። ከዚህ ውስጥ ሰዎችን የወር እስላም እያሉ መጥራት የራስን ስራ ያበላሻል። መስጂድ ውስጥ ለመክረም ቻንስ የተሰጣቸው ሰዎች አላህ ማመስገን ብቻ ነው ያለባቸው። ሙስሊም ሆኖ የአንድ ወር እስላም የለም። ሙስሊም ከሆነ አንድ ሰው ኢማኑ ቢጨምርም ቢቀንስም ሙስሊም ነው። እኛ ወደድንም እኛ ጠላን። ሰዎች በረመዳን ይገባሉ፣ እውነት ነው። ምክንያቱም አላሁ ስብሓነሁ ወተዓላ 8ቱን የጀነት በሮች ይከፍታቸዋል፣ 7ቱን የእሳት በሮች ይዘጋቸዋል፣ ሸይጣኖችን ያስራቸዋል። ነፍስያችንም ልክ እንደዚሁ በመራብ በመጠማት ትታሰራለች። ይሄ ማለት ግን መስጂድ ገብተው በረመዳን ከዛ የወጡትን ሰዎች እኛ መስጂድ ውስጥ አለን ምንል ሰዎች የወር እስላም እያለን ልንጠራ ይፈቀድልናል ማለት አይደለም። አላሁ ስብሓነሁ ወተዓላ ሙስሊሞችን 3 ቦታ ከፈላቸው። ቃለ ተዓላ ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير. ثم أورثنا الكتاب كزيامك قرآنا مصحفنا والرسل الذين اصطفينا إن يمرتناቸው እነማንን? ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም ሁሉንም የነብዩን ኡመቶች ቁርአንን አወረስናቸው። ሚን ዒባዲና ከባሪያዎቻችን ውስጥ ከበፊት ከነበሩት ህዝቦች ለኛ ለመጨረሻዎቹ ቁርአን ተሰጠን። ፈሚንሁም አለ እነዚህ ቁርአንን ከሰጠኋቸው ውስጥ እኮ አሉ ሲል ራሱ መሰከረ። ዛሊሙን ሊነፍሲህ ነፍሱን የሚበድል አለ፣ መጠጥ የሚጠጣ፣ ሲጋራ የሚያጨስ፣ ዝሙት የሚሰራ። ግን አላህ ራሱ ምን ሲል ጠራው? ዒባድ የኔ ባሪያ ሙስሊም ሲል ጠራው። ወሚንሁም ከነሱ ውስጥ ሙቅተሲድ መካከለኛ የሆነ ሰው አለ። መልካሞችን ይሰራል፣ መጥፎን ይርቃል። ከዛስ ሙስተሐብ የተወደዱ የተባሉ ነገሮችን ደግሞ ይተዋል፣ ግን ሙስሊም ነው። ወሚንሁም ከነሱ ውስጥ ሳቢቅ ተሽቀዳዳሚ አለ፣ ቢልኸይራት በመልካም ነገር፣ ቢኢዝኒላህ በአላህ እዝነት። ዛሊከ ይህም እኮ ሁወል ፈድሉል ከቢር ከአላህ የሆነ ታላቅ ችሮታ ነው። 3ቱንም ግን አላህ ሙስሊም ሲል ነው የጠራቸው። ስለዚህ ከመመጻደቅ በፍጹም ልንቆጠብ ይገባናል፣ ልንቆጠብ ይገባናል። ከባድ ከስረት ውስጥ እንዳንወድቅ እኛ ስራ አለን ብለን ገምተን ስራዎቻችን ሊበላሹ ይችላሉና። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ሻም ማለት ሶሪያ፣ ኢራቅ ከፊል ቦታዎችን የሚይዝ ነበረ። ከነ እዛ ይኖር የነበረ የእሱ ወዳጅ ጠፋበት። የት ጠፋ ይሄ ግለሰብ አለ። መጠጥ ጠጪ ሆኗል ብለው ነገሩት። አሁን ተመልከቱ፣ ዑመር ሲባል እኛ የምናውቀው በጉልበቱ የሚታወቅ ኃይለኛ ቅጣት የሚቀጣ አይደል? እንዲህ ነፍስያቸው ያስቸገራቸውን ሰዎች ግን በዚህ መልክ አይደለም ያናገራቸው። ደብዳቤ ጻፈለት። ምን ሲል? ፈኢኒ አሕመዱ ኢለይከ አላህ አለዚ ላ ኢላሃ ኢላ ሁ ጋፊሩ ዘንብ ወቃቢሉ ተውብ ሸዲድ ልዒቃብ ዚ ጠውል ላ ኢላሃ ኢላ ሁ ኢለይህ ልመሲር ثم قال لأصحابي ادعوا الله لأخيكم أن يقبل بقلبه وأن يتوب الله عليه. فلما بلغ الرجل كتاب عمر جعل يقرأه ويردده ويقول
غافر الذنب وقابل التوب شديد العقاب قد حذرني عقوبته ووعدني أن يغفر لي ዑመር ምን ጻፉለት ለዚህ ሰው? እኔ ጌታዬን አመሰግናለሁ ከሱ ውጭ በሐቅ የሚመለክ ጌታ አምላክ ወደ ሌለው ወደ ሆነው ጋፊሩ መሐሪ እኮ ነው። الذنب ያለፈውን ወንጀልህን ይምርልሃል። ወቃቢሉ ይቀበልሃል። التوب ለወደፊት የምትሰራውንም ወንጀል ይምርልሃል። ሸዲዱል ዒቃብ እምቢ ካልክ ግን አያይዞ የበረታ የሆነውን ጌታ በሱ ስም ዳዕዋ አረግልሃለሁ ብሎ ካጻፈለት በኋላ ዑመር ምን አለ? እዛ ለተሰበሰቡት እባካችሁ ዱዓ አድርጉለት አላህ ቀልቡን እንዲያገራውና እቺ ምክር እንዲቀበል አለ። ያ በመጠጥ የተለከፈው ሰው ጋር የዑመር ደብዳቤ ደረሰው። ከዛም ደጋግሞ አነበበ። ከዛ አለቀሰ። ምን ሲል? በመሐሪው ጌታ አባበለኝ፣ በቀጭው ጌታ አስፈራራኝ፣ ምን አማራጭ አለኝ ብሎ መጠጡን እርግፍ አርጎተው። ሙስሊም ነው አይደለም? ዑመር ምን አለ? ይሄ መልስ ሲደርሰው ሃከዛ ፈስነዑ ወንጀል ለተጫወተባቸው ነፍስያቸው ለተጫወተባቸው ሰዎች በዚህ መልክ ተንከባከቧቸው። ኢዛ ረአይቱም አኻኩም ዘለተን ወንድማችሁን የሆነ ስህተት ሲሰራ ካያችሁት ፈሰዲዱ ወቃሪቡ በቻላችሁት መጠን አቅርቡት። ወድዑላህ አላህን ለምኑለት ለሁ አየቱበ ዐለይሂ አላህ እንዲምረው። ወላ ተኩኑ እችን የፈለግኩት አትሆኑ በፍጹም አዕዋንን አጋዥ አትሆኑ ሊሸይጣኒ ለሰይጣን አጋዥ አትሆኑ ዐለይሂ በወንድማችሁ ላይ። መስጂድ ገብተው የወጡ ወንድሞቻችንን በረመዳን አንተም ብሎ ሰጋጅ የረመዳንን ጌታ ነው ስታመልክ የነበረው ወይስ ረመዳንን ነው እያልን የምንዋጋ ሰዎች አለን የለንም? የእኛም መጨረሻ ያወቀን ይመስል። ስለዚህ ስራችን ባላሰብነው መልክ እንዳይበላሽብን እንጠንቀቅ። አላሁ ስብሓነሁ ወተዓላ ለእኛ አይደለም ለቁንጮች ሁሉ ቁንጮ ለማን? ለሰሃባዎች ምን ሲል መከራቸው? ኩንቱም ሚን ቀብል እናንተ ራሱ እኮ ክህደት ውስጥ ነበራችሁ። ፈመነ አላሁ ዐለይኩም ነገር ግን አላሁ ስብሓነሁ ወተዓላ በእናንተ ላይ ውለታውን ውሎባችሁ እስልምናን ተቀበላችሁ። እነሱን እናንተም እኮ የተሳሳታችሁ ነበራችሁ ካላቸው እኛ ይበልጥ ተሳሳቾች ነን አይደለንም? ስለዚህ ነንተቤ ስራችን ሳናስበው እንዳይበላሽ ልንጠነቀቅ ይገባል። ይሄ ከአላህ የተዋልነው የተለገስነው ስጦታ እንጂ ሌላ አይደለም። ረመዳን የራሳችንን ስራ እንመልከተው። ምን እንላለን? ድፍን ወር ስንጾም ቀለል ብሎን የነበረው ለምን? ነፍስያ የለም፣ ሸይጣን ታስሯል። ሸዋልን እንዴት ነው ተንገዳግደን እየጾምን ያለ ነው? ሸዋል ትከብዳለች ይላል የሰው ልጅ። ምኗ? ያም 12 ሰዓት ነው፣ ያም 12 ሰዓት ነው። ለምን ከበደ? ሸይጣን ተፈታ። ነፍስያ እያስቸገረች ስለሆነ ነው አይደል? ልክ እንደዚህ ነፍሳቸው የሚያስቸግራቸው ሸይጣን የሚጫወትባቸው ሰዎች አሉና በእነሱ ላይ ከመመጻደቅ አላህን ልንፈራ ይገባናል። أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا مجمّر مكري لمن متصدقوا سوّج كنبرة الله يطبقنا ሁለተኛ ምክሬ ደግሞ በረመዳን መስጂድ ገብተን ከረመዳን በኋላ በሳምንት አንዴ ብቻ ጁማዓ ምን መጣ ሰዎች የሆነች ሰዓት ብቻ መስጂድ ምን መጣ ሰዎች መቼ ነው መስጂድን መሰናበት ያለብን? ስንብት ታውቃላችሁ። ቻው ብለን መስጂድን መሄድ ያለብን መቼ ነው? ሬሳችን ተሰግዶበት ከመስጂድ ሲወጣ። 4 ነጥብ። ማንም ሰው ኪራይ ማይከፍልበት ሁሉም ሙስሊም እንደ ቤት እኩል የሚስተናገድበት የአላህ ቤት የሚባል ቤት አለ። የማንም ቤት ያልሆነ ከዛ ቤት ሬሳችን ተሰግዶበት እንጂ ሊወጣ የሚገባው ከዓመት እስከ ዓመት ጌታችንን ልናመልከው ሕይወታችን እስትንፋስ እስክትወጣ ድረስ መስጂድን አጥብቀው ከያዙ ሰዎች ልንሆን ይገባል። ጥላ በሌለበት ቀን አላህ ጥላ ስር ከሚያውላቸው 7 የሰው አይነቶች ውስጥ ረጁሉን ቀልቡሁ ሙዓለቁን ቢልመሳጂድ ያ ግለሰብ ነው ልቡ ከመስጂድ ጋር የተንጠለጠለች ተብሏል። ሁለተኛ በፍጹም ተስፋ እንዳንቆርጥ ራሳችን ላይ ባለው ወንጀል
ምን እኔ አሁን ሰው ነኝ? ትላንት ይሄን ያህል ሰክሬ የገሌን ኪስ አውልቄ ሲጋራ ጭሼ ጫት ቅሜ፣ ይሄ ሁሉ ተስፋ ያስቆርጥ። ምክንያቱም የሰው ልጅ ባህሪ ነውና ከባህሪያችን እንድንላቀቅም ነው ሸሪዓ የመጣው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአደም ልጅ ሁሉ ተሳሳች ነው፣ ከተሳሳቾች ሁሉ በላጭ ተመላሽ ነው። ቃለ አላሁ ተዓላ ቁል በላንተ መልእክተኛዬ ሆይ ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም እነዚያ በነፍሶቻቸው ላይ ድንበር ያለፉት የሆኑ ባሪያዎቼ፣ ባሪያ ሲል ጠራን። ተሳሳቾች ነን። ተሳሳች በመሆናችን ከሱ ባርነት አንወጣም። ምን አለ አላህ? ላ ተቅነጡ በፍጹም ተስፋ አትቁረጡ፣ ሚን ረሕመቲላህ ከአላህ እዝነት፣ ኢነላህ አላህ ጌታ አላሁ ስብሓነሁ ወተዓላ የግፊሩ ይምራል፣ አዙኑበ ጀሚዓ አሉ የሚባሉ ወንጀሎችን በጠቅላላ ይምራል። ለነማን? ሊመን ታብ ተመለሱ ሲባሉ እሺ ብለው ለተመለሱ ሰዎች። ኢነሁ እሱ አላህ እኮ ሁወል ገፉር ምህረተ ብዙ የሆነ ጌታ ነው። አራሒም አዛኝ የሆነ ጌታ ነው። ልናውቀው የሚገባው ኢማን ይጨምራል፣ ይቀንሳል። ነቢዩ ሰለላሁ ዐለይሂ ወሰለም አበርትተው ሲሉ ከነበሩ ዱዓዎች ውስጥ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ የባሪያዎችን ልብ ምትገለባብጠው ጌታ ሆይ ልቤን በእምነትህ ላይ አጽናልኝ። እርሳቸው ጽናትን ከለመኑ እኛ ይበልጥ ለማኞች መሆን አለብን። ሌላው ኢማን ይጨምራል፣ ይቀንሳል። በየትኛው ግን ኢማናችን ጨምሮ ጎበዞች እንደምንሆን አናውቅም። አሉ የሚባሉ መልካም ያለባቸው ቦታዎች ላይ ልንሳተፍ ይገባል። ስለ አንድ ሰው ልነግራችሁ ነው። ከተማ ተንቀጥቅጦ የሚፈራው ሌባ የነበረ፣ ኪታቦች ላይ ግን ስለ ሌብነቱ ማይወራ፣ ስለ አሊምነቱ ብቻ የተነገረ ፉደይል ኢብን ኢያድ ይባላሉ። አንድም ሰው አንተ ብሎ ጠርቷቸው አያውቅም። በዘመናቸው ግን የታወቁ ሌባ፣ ድፍን ቅፍለት ወደ ከተማ ውስጥ አይገባም። መዝረፍ የሚችሉ ሽፍታ ነበሩ። እንደለመዱት ሰው ቤት ሊዘርፉ በሌሊት ገቡ። የሰውየው ስም አልተጠቀሰም የየትኛው። እሳቸው ሊዘርፉት አጥር ዘለው ቤቱ የገቡበት ሰው ሌሊት ተነስቶ አስታወሳቸው፣ ሌባ መኖሩንም ሳያቅ። አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ሲላቸው አረብ ናቸው። በላ አዎን እንዴት አሉና ጀርባ ሰጥተው ሌብነቱን ትተው መካ ሐረም ውስጥ ገቡ፣ ዲን ተማሩ። ቁርአን ተፍሲሮች ላይ ፉደይል ይሄንን አንቀጽ እንዲህ ብሎ ተርጉሞት ይባላል። ከዚህ ምን ያዝ? ለተመለሰ ሰው አላህ ከዚህ በፊት የነበረው እሱ ዘንድ ቦታ የለውም። እውነተኛ መመለስን የተመለሱ ሰዎችን ይሄው እስከ ዛሬው ዕለት ድረስ 1000 ዓመት አልፎ የኚህ ሰው ስም ይጠራል። ምን የነበሩ? ይሄን የዕድሜያቸውን ብዙውን ዕድሜ በሌብነት ያሳለፉ፣ ሰው በመግደል ያሳለፉ። ስለዚህ አማኝ የሆነ ሰው መቼም ቢሆን ተስፋ ሊቆርጥ አይገባውም። አንድ ሁለተኛስ፣ እኛ ራሳችን ደግሞ ወደ መልካም የአቅማችንን ያህል ልንመጣ ግድ ይለናል። መቼም እንደሚታወቀው ወጀዐልና ሊኩሊ ሸይኢን ሰበባ፣ ለሁሉ ነገር ምክንያት አድርገንለታል። መሐይምነት በአላህ የተቀደረ ነው፣ የተወሰነ ነው። መሐይምነት የምናጠፋው በየትኛው የአላህ ቀደር ነው? ዒልም ቦታ ሄደን በመስማት ደግሞ መሐይምነትን ከላያችን ላይ እናጠፋለን። መሐይምነቱ የወጣለት ሰው ምን ይሆናል? እውነተኛ የአላህ ባሪያ ይሆናል። መሐይም የሆነ ሰው ከነ መሐይምነቱ ወደ እሳት ይሄዳል። ስለዚህ የአላህ ባሪያዎች ሆይ አንመጻደቅ ሰው ላይ ማለት አብሽሩ ከነ ጥፋታችሁ ተቀመጡ ማለት እንደማያስይዝ በጣም ልንጠነቀቅ ይገባል። ሞት በምን አይነት ሁኔታ እንደሚመጣ እናቀምና ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መለኩል መውት ከጭፍራ መላእክቶች ጋር ሆኖ ይመጣል አሉ። አማኝ ለሆኑት ሰዎች ፊታቸው በብርሃን የተሞላ የጀነት ከፈን የያዙ መላእክቶች ይመጣሉ አሉ። አመፀኛ ወንጀለኛ ለነበሩ ሰዎች ደግሞ በጣም ሸካራ የሆነ ከፈን፣ እሾሃማ እሳታማ የሆነ ይዘው ፊቶቻቸው የሚያስፈሩ መላእክቶች ይመጣሉ አሉ። ከዛስ ምን ሊሉ? አላህ ምን አለ? ወናዚአቲ ገርቃ ብሎ በማስፈራራት ጀመራላ። እምላለው በነዛ መላእክቶች ደም ስርን ከጅማት በጣጥሰው ነብስ በሚያወጡ አለ። የማንን? የአመፀኞችን። በዚህ መልክ ተዋርዶ መሞት የሚፈልግ ሰው አለ? ወናሽጣቲ ነሽጣ፣ አሁንም እምላለው አለ የአማኞችን ነብስ እሹሩሩ እያሉ ቀስ አርገው በሚያወጡ መላእክቶች እምላለሁ አለ። የነሱ ነብስ በዚህ መልክ እንዲወጣ፣ የነዛ መልክ በዛ መልክ እንዲወጣ ምን አደረገው?
እዚህ ምድር ላይ ስንሰራ የነበረው። ሞት አፋፍ ላይ ምን ይባላል? ኢነ الذين قالوا እነዚህ ያሉ ሰዎች ረቡና አላህ ጌታችን አምላካችን አንድ እሱ ነው ثم استقاموا ከዛም ቀጥ ያሉ እንጂ ወራትን ቀንን እየጠበቁ አላህም ይገዙ አልነበሩ። ኢነ الذين قالوا እነዚህ ያሉ ሰዎች ረቡና አላህ ጌታችን አንድ ነው እሱ ነው አላህ ነው ثم استقاموا الى الممات እስከሚሞቱባት ቀን ድረስ የታዘዙትን በመስራት የተከለከሉትን በመከልከል ቀጥ ያሉ ሰዎች ቤተሰብ እዚህ ሲፈራገጡ ያለቅሳል ለሚያየው መከራ ላይ ገቡ ብሎ። ነገር ግን ተተነዘሉ ይወርዳሉ አለይህም በእነሱ ላይ አልመላኢከቱ አንድ መልአክ አይደለም ብዙ መላእክቶች ይወርዳሉ። ምን ሊሏቸው? አላ ተኻፉ በፍጹም እንዳትፈሩ እናንተ እዚህ ምድር ላይ አላህን መፍራት እስካለባችሁ ድረስ ነፍሳችሁ እስክትወጣ ፈርታችሁት ነበር። ዛሬ የምትፈሩት ሳይሆን የምትበሸሩበት ቀን ነው። ወላ ተሕዘኑ ጥላችሁ ለምትሄዱትም ደግሞ እንዳትተክዙ እሱ መልካም ወራሽ ነው። የልጆቻችሁን የሚስቶቻችሁ ሌሎች ጉዳዮቻችሁን እሱ ይረከባል። ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ቱዓዱን ስትቀጠሩባት በነበረችዋ ጀነት ተረጋግጧል ጉዳዩ ተበሰሩ ይባላሉ። ከዚህ የበለጠ የምንፈልገው ነገር አለ ወንድሞች? አላህ ለለገሰው ሰው እቺን ሳይባል ግን ሰው እጅግሩን አጣጥፎ መተኛቱ የክስረቶች ሁሉ ክስረት መሆኑን ነቢዩ ተናገሩ ሰለላሁ ዐለይሂ ወሰለም። ምን ሲሉ? ቂል ሰው ሞኝ ሰው ማለት ከአላህ በኩል ብዙ ነገሮችን አጓድሎ አላህ ይምረኛል ብሎ ይከጅለዋል። ደግሞዋል ሞኝ ሰው ማለት ከበስታላህ በኩል ብዙ ነገሮችን አጓድሎ አላህ ይምረኛል ብሎ ይዘናጋ ነው። ምክንያቱም አማኞች የአላህን ቅጣት ሁሌ በመጠባበቅ ላይ ናቸው። እሱ ግን በእዝነቱ ያካብባቸዋል። ለምን? ሊታዘንላቸው የሆነን ሥራ ስለሰሩ። ሕይወት 60 ኖር 70 ኖር በዚች አንቀጽ ትጠቀለላለች። አኺራውን አላነሳም። አላህ ምን አለ? ሱረቱል ፈጅር ላይ ያ አየቱሃ ነፍሱ አንቺ ነፍስ ሆይ የትኛዋን አልሙጥመኢና ጌታሽን ስታመልኪው እርክት ብለሽ የነበረ ክልከላ ሁሉ ለአማኝ ደስታው ነው። ትእዛዛት ሁሉ ለአማኝ ደስታው ነው፣ ይፈጽመዋል። አንቺ ረክተሽ ነበር ይላታል ልትሞት ስትል። ኢርጂዒ ተመለሺ። እዚህ ምድር ላይ ስጋና ነፍስሽ ሊለያይ ነው። ነፍስ ትወጣለች። ኢርጂዒ ተመልከቱ። ነቢዩ ሰለላሁ ዐለይሂ ወሰለም አለም ይባል መከራ ደረሰባቸው። ማንም አልቀበል አላቸው። አላህ የተወሰዳቸው 7 ሰማይ አቋርጠው ጎብኝተው ሳይሞቱ አለይሰ ከዳሊክ አማኝ የሆነ ሰው ነፍሱ እንድታይ ይደረጋል። መቼ? ነፍሱ ስትወጣ። ኢርጂዒ ተመለሺ ኢላ ረቢኪ ወደ ጌታሽ። ጌታችን የት ነው ያለው? ከፍጡራን ሁሉ በላይ ከ7 ሰማይ በላይ። የመጀመሪያውን ሰማይ ይዘውት ሲሄዱ ነፍሱን ሬሳው እዚህ ተቀምጧል። መላእክቶች ምን ይላሉ? ጌታችን ሆይ እኛ ባለንበት በር በኩል ይለፍ ይላሉ። ሽታው አስገራሚ ነው። የመጀመሪያው ሰማይ ሲከፈት የመጀመሪያው ሰማይ የቅርብ ባለመዋሎች አጅበውት ሁለተኛው ሰማይ ድረስ 3ኛ 4ኛ 7 ሰማይ አቋርጦ ከሄደ በኋላ ምን ስለተባለ? ኢርጂዒ ተመለሺ ኢላ ረቢኪ ወደ ጌታሽ። ከዛ ምን ይባላል? አላህ ምን አለ? ሚንሃ ኸለቅቱሁም ወፊሃ ኡዒዱሁም ወሚንሃ ኡኽሪጁሁም ታረተን ኡኽራ። ከአፈር ፈጠርኳቸው ወደ እሷም እመልሳቸዋለሁ ከእሷም እቀሰቅሳቸዋለሁ። የቂያማ ቀን ነብሱ በክብር 7 ሰማይን ካየች አሁን ትመለስ ይባላል። ቤተሰብ ወስዶ ምን ያደርጋል? ሬሳ ይቀብራል። ነብስ መጣ ከ7 ሰማይ ትገባለች። ይሄ እንዲያመልጠን ነው አሁን እየተዘናጋን ያለ ነው። አላህ ምን አለ? አንቺ ነብስ ስትወጪ ሆይ ራዲየተን የወደድሽ ሆነሽ ውጪ። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን አሐበ ሊቃእ አላህ አሐበ አላሁ ሊቃህ። አላሁመ ጀዐልና ሚንሁም አላሁመ ጀዐልና ሚንሁም አላሁመ ጀዐልና ሚንሁም። አላህም መገናኘት የወደደ ሰው አላህም እሱ መገናኘት ይወዳል። መን ከሪሃ ሊቃእ አላሂ ከሪሃ አላሁ ሊቃአህ። አላህም መገናኘት የጠላ ሰው
አላህም እሱን መገናኘት ይጠላል ሲሉ አይሻ ምን አለች? ነቢዩ ሆይ ሰለላሁ ዐለይሂ ወሰለም ሁላችንም ሞትን እንጠላለን አለች። እሳቸው ምን አሏት? አንቺ እንደገመትሽው ስለ ሞት አይደለም ያወራሁት አሏት። እኔ ያወራሁት አማኝ ሊሞት ሲል ከጀነት የት እንደሚገባ አላህ ያሳየዋል። ጀነትን ካየ በኋላ ወደ ኋላ መመለስ የሚፈልጋለን የለም። ለዛ ነው አላህን መገናኘት የወደደ ሰው አላህም እሱ መገናኘት ይወዳል። ራዲየተን ወደሽ ውጪ ጀነት ነውና የምትገቢው። አላህን መገናኘት የሚጠሉት እነማን ናቸው? ጀሃነምን እሳት ካየ በኋላ ወደ ኋላ መመለስ ይፈልጋል። መመለስ ይቻላል? አይቻል። አላህም እሱ መገናኘት አይፈልግም፣ ይጠላል። ራዲየተን ወደሽ ውጪ። ልጅ ምን በተሰበሰበበት አባት ደስ እያለው ይሄዳል። መርድያ አላሁ አክበር። ተወድሽ ደግሞ ዝም ብለሽም ያለ አግባብ አይደለም የምትወጪው። እርባና ወደ ሌለው አይደለም የምትሄጂው። አሁን አውቀሽ ሂጂ። እዚህ ምድር ላይ አሁን አናቅም አንድ ነገር፣ እሱ ምንድን ነው? ትልቅ ዕጣ ነው፣ እኛ ግን አናቀውም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ ሲወዳችሁ አሉ ጅብሪልን ይጠራዋል። እሱ መውደዱ ብቻውን ላይ በቃ ጅብሪልን ይጠራዋል። እገሌ ያአወቅ 2 ሜትር ማይሞላው ሚተኛው ሚሳሳተው ጥሩ ስራ ሰርቷል፣ ወድጄዋለሁ፣ አንተም ውደደው ይለዋል። ጅብሪል ይወደዋል። አላህ ከሚወደዱት ያድርገን። ከዛ ጅብሪል በ7 ሰማይ ውስጥ ሁሉ ይናገራል። አላህ ገሌን ወዶታል፣ እናንተም ውደዱት ይላል። ይሄን አናቀምኛ መልእክቱ ስለማይደርሰን። ነገር ግን እቺ ነብሷ የወጣች ቀን ግን መርድያ እኔ ወድጄሽ ነው የወጣሽው እንጂ ዝም ብለሽ አልወጣሽም። አንቺ መውደድሽ ብቻ ሳይሆን እኔ ራሱ ወድጄሽ ነው። ወንድሞቼ በእነዚህ የተስፋ ቃሎች መኖር የሚችል ሙስሊም ከዲኑ ርቆ ከመልእክተኛው ርቆ ከሃይማኖቱ ርቆ ሌላ ቦታ ይሄዳል ለመጨነቅ። ሲኒማ ቤት ተፈትሸው ይገባሉ ጨለማ ክፍል ውስጥ። አላህ ከምድርም ከቀብርም ጨለማ አላህ ይጠብቀን። ስቴዲዮም ይሄዳሉ፣ በፌደራል ዱላ ይገረፋሉ። ሰልፍን አስተካክል እንደ ከብት። የክብር ቦታ አልመጣ ስትል በፌደራል ዱላ ትገረፋል። እንመለስ ወደ አላህ። እውነተኛ መመለስ ነው። ዲናችን ጣፋጭ ነው። ይሄ ዝም ብሎ ሸክም አይደለም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? መን ረዲየ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ ዛቀ ጣዕመል ኢማን። በአላህ ጌትነት የወደደ በእስልምና ሃይማኖትነት የወደደ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይና መልእክተኝነት የወደደ የኢማንን ጥፍጥና ቀመሳ። የሚጣፍጥ ነገር ነው ኢማን። ኢማን ሸክም አይደለም ላወቀው። ስለዚህ ከመመጻደቅ የምንጠንቀቅ። ነቢዩ ምን ስላሉ ሰለላሁ ዐለይሂ ወሰለም? ሀለከ ናሱ ሰዎች ጠፉ ካለ እሱን ያጠፋቸዋል። ሰዎች ጠፉ በማለት ውስጥ ምን አለበት? መመጻደቅ አለበት። እኔና ጓደኞቼ ስንቀር ሰዎች ሁሉ እኮ ጠፍተዋል ማለት አለበት። ከእንዲህ አይነት ቃሎች ልንጠነቀቅ ይገባል። በአግባቡ ግን ረመዳን በመጡበት ዳዕዋ ቢደረግላቸው ኖሮ ከዓመት እስከ ዓመት ያሉበት ድረስ ሄደን ከጫት ቤቱ ከሺሻ ቤቱ ከከረምቡላ ቤቱ ይዘን ዳዕዋ ብናረግላቸው ኖሮ ዱዓም ብናረግላቸው ኖሮ የስንቶችን ቀልብ አላህ ይመልስ ነበር አልነበረም? ስለዚህ ሲጠቀለል የመጀመሪያው ኹጥባ እነማ ላይ ነበር? ራሳችንን እንደ ጻድቅ አድርገን ሰዎች ላይ ጣታችንን የምንጠቁም ሰዎች ልንጠነቀቅ ይገባናል። ሁለተኛው አሁንም ከረመዳን በኋላ ከረመዳን በፊት ወደ ነበሩበት ህይወት ለተመለሱ ሰዎች ተመለሱ። ረመዳን ላይ ወደ ነበራችሁበት ወደዛ ወደሚጣፍጠው ህይወት ከእስልምና አላህን ከማውሳት ውጭ የለምና አላሁ ስብሓነሁ ወተዓላ ትክክለኛ መመለስን ይመልሰን። ረበና አቲና ፊ ዱንያ ሐሰና ወፊል